اللهم صل على محمد نبي زين يا قرة العين اللهم صل على محمد نبي زين يا قرة العين اللهم صل على محمد نبي زين يا قرة العين ودسوا منا كوافه يتبع مشرا يتبع شريفه ቀልባችን አነሳው መደዱን ሊጎልፈ ልወዝወዘው እንጂ እንደምንረፈ ያንይን ወዳጅ ጌታ ነቢይ ለመላው የእስልምና እምነት ተከታዮች እንኳን ለኢድ አልአድሃ አረፋ በዓል በሰላም አደረሳችሁ። በዓሉንም ምክንያት በማድረግ ታምሩ ፕሮዳክሽን ልዩ የበዓል መዝናኛ ዝግጅት አዘጋጅተንላችኋል። ወደ በዓል ዝግጅቱ ከመሄዳችን በፊት በቅርቡ ከአዲስ አበባ ዩኒቨርሲቲ የክብር ዶክትሬታቸውን የተቀበሉት ክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት በጸሎት ይከፍቱልናል። ክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ከመላ ቤተሰቦ ጋር እንኳን ለኢድ አልአድሃ በዓል በሰላም አደረሰዎት። ዛሬ በዓል እንደመሆኑ ዝግጅታችንን ከመጀመራችን በፊት ዝግጅታችንን በጸሎት እንዲጀምሩልንና እንዲሁም ለመላው የእስልምና እምነት ተከታዮች የመልካም ምኞት መግለጫ መልእክቶን እንዲያስተላልፉልን ስል በአክብሮት እጠይቃለሁ። እንኳን የኢትዮጵያን ሙስሊም እንደዚሁ በሀገር ውስጥ ያለን የውጭን ክርስቲያኑንም ወንድሞቻችን እህቶቻችን እንኳን በሰላም ለኢድ አልአድሃ በዓል በሰላም አደረሰን፣ እንኳን አደረሳችሁ። ረሱሉላህ ሰለላሁ ዐለይሂ ወሰለም اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم اهدنا سبل السلام واختم لنا على دين الإسلام نسألك تقوى حسن الخاتمة اللهم سلم بلادنا اللهم أمن بلادنا اللهم أمن شعبنا اللهم سلم شعبنا إلهي برحمتك يا أرحم الراحمين اللهم صل ስራውን በማጥናት የለፉበትን የደከሙበትን ጉዳዮች በማጥናት በቅርቡ ከአዲስ አበባ ዩኒቨርሲቲ የክብር ዶክትሬት በመቀበሉ እንኳን ደስ አለዎት እንላለን። እንኳን አብሮ ደስ ያለን። መቼም በቀደም ዕለት እርሶ ብቻ አይደለም ሁላችንም በደስታ ውስጣችን የተላወሰውና እርሶ ራሱ እንግዲህ አጃኢብ ነው እያሉ ወደ መድረኩ የመጡትና እንዴት ነበር የዚያን ቀን ደስታው? ለሌሎችስ ምን ጠቀሜታ አለው ብለው ያስባሉ? ወላሂ መቼም እንግዲህ በመሰረቱ እንደ ልፋቴ መቼም ይህን ያህል ብዬ አልቆጥረውም። ከዛም ቀደም ሙፍቲ ተብያለሁኝ። የሙፍቲ ማዕረግ ተሰጥቻለሁ። ሙፍቲ ማለት በእኛ በሃይማኖቱ የመጨረሻ የሃይማኖት እውቀት የመጨረሻ ደረጃ ነው፣ ከዛ በላይ የለም። ግን ይሄ አሁኑ በዓለም ያልተሰራ በተለይም በኢትዮጵያ ደግሞ ተሰርቶ የማያውቅ በተለይም በእኛ በሰላሞቹ አካባቢ ተሰርቶ የማያውቅ ተግባር ስለሆነ እሱም ደግሞ በሃይማኖት አባትነቴ ሳይሆን በሰላም በኩል ልፋቴ ሙስሊሙን አንድ በማድረግ ሙስሊሙንና ክርስቲያኑን በሰላም እንዲኖር በማድረግ ሙስሊሙንና መንግስትን በማቀራረብ ብዙ ዓመት አልፈቻለሁ። አሁን 40 ዓመት ነው በዚህ ጉዳይ። በየክልሉ በየዞኑ በየወረዳው ያልሆንኩበት የለም። አምሃራ ክልል እንኳ ባህር ዳር በዚህ በሰላም ጉዳይ 10 ጊዜ ሄጃለሁ በፈትዋ። እንደዚሁ ጎንደር 3 ጊዜ፣ በየአገሩ 4 ጊዜ፣ በዚሁ በቡታጀራ በሚዛን ተፈሪ በለቀምቲ ምን እንደው በዚህ በአገረ ማርያም በሲዳሞ ያልሆንኩበት የለም። በሰላም ግን ሂጄ ሁለቱንም ችግር ያላቸውን ሙስሊሞች አንድ አድርጌ ነው እንጂ የምመጣው። ኢንጂነር ታከለ ለቀዳሚ እንድትመጡ እንደዚህ ያለ ነገር አስበናል ብለው ሐሙስ ማታ ደወሉልኝ። ሐሙስ ማታ ደወሉልኝ። እንዲያው ተኝቼ አላደርኩም። ምንድን ጉድ ነው ይሄ? እንትን ሃይማኖታዊ ጉዳይ እኔ የሄድኩበት አይደለም፣ ያሰብኩትም አይደለም። ማንም ሰው በአእምሮ እንጃ
አስቦታል ብዬ የማልለው ነው። ይሄ ስለሆነ በጣም ተጨነኩ፣ አሰብኩ ቅዳሜ ድረስ። እዛ ሲሄድ ደግሞ አንዱ ተአምር፣ ታላቁ ተአምር ደግሞ ተመራቂ ተማሪዎች ወንድሞቻችን እህቶቻችን እዛ እንዲያውም ግጥም ብሎ አዳራሹ ሞልቶ ያየሁ ጊዜ እዛም ደግሞ እንደዚህ ያለም ገብቼ አላውቅም። አንድ ጊዜ ብቻ 6 ኪሎ አንድ ሊመረቅ እዛ ገብቻለሁ። እንደዛ ገጥሞኝ አያውቅም። ያንንም ሳይ ተአምር ሆነብኝ። የክብርም ልብስ ደግሞ ይህን የምርቀት ልብስም ትለብስ ገና መጀመሪያ ነው። ይህም ደግሞ ተአምር ሆነብኝ። በኋላማ ምርቃቱ ላይማ የሆነ ጊዜ አምባዬ ምን የመጣው አለቀስኩ። ለተከበሩ ዶክተር አብይ ምን አልኳቸው? ይሄን የሚገባኝ አልነበረም አልኳቸው። አይ ሙፍቲ ከይህ በላይ ይገባዋል ነው ያሉ። ማመሰግናቸዋለሁ። አላህ እንግዲህ ሰላምና ሀያት አላህ ይስጥልኝ ነው የምለው። ይሄ እንደዚህ ያለው ክብር በኢትዮጵያ ተሰርቶ የማያውቅ በዓለማት ተሰርቶ የማያውቅ ስለሆነ አዲስ አላህ የፈጠረው ክብር ስለሆነ ይሄ ክብር የኔ ነው ብዬ አይደለም የምቆጥረው። የኢትዮጵያ ሙስሊም በሀገር ውስጥ ምላሉ በውጭ ምላሉ የነሱ ክብር ነው። የሙስሊሙ ክብር ብቻ ሳይሆን ለእውነቱ የክርስቲያኑም የወንድሞቻችን የእህቶቻችን ክብር ነው ብዬ ነው ያስተላለፍኩት። ምክንያቱም ሰላምን በተመለከተ ስለሰራሁት ተግባሬ ስለሆነ ሰላም የሙስሊሙም የክርስቲያኑም የወላጆችም የልጆችም የአስተማሪዎችም የተማሪዎችም የሃይማኖት አባቶችም የወጣት ያዛውንት ሁሉንም የሚያጠቃልል ጉዳይ ስለሆነ ሰላም የሰላም ሽልማት ስለሆነ ሽልማቱ የሁሉም ክብር ነው ብዬ ነው የወሰድኩት። የሚገርመው ደግሞ ከሙስሊሙ የበለጠ ክርስቲያኑ ነው የተደሰተው። አሁን እንዲያው የሚያዝነው እድሜ ይስጥልን የሚለኝ እንዲያው ሀያቱ ይርዘም የሚለኝ እድሜ ይርዘም የሚለው እንኳን ደስ ያለው የሚለኝ ከሙስሊሙ የበለጠ ክርስቲያኑ ልክ እነሱ እንደተሸለሙ አድርገው ነው የሚቆጥሩትና እኔም የሙስሊሙም የክርስቲያኑም ነው እንጂ የሙስሊሙ ብቻ አይደለም የሙስሊሙ ብቻ ነው ብዬ አላየውም፣ የራሴም ብቻ ነው ብዬ አላየውምና አላህ መቼም እንግዲህ ልፋት የማይጥለው ጌታ ለቅሶ የማይጥለው ጌታ ብዙ አልቅሻለሁ፣ ብዙ ለፍቻለሁ። በነጣያውም በነጣ ለምንም ክፍያ ያንን አይቶ አሁን በተከበሩ ዶክተር አብይ ጊዜ ይህንን ነገር ለማግኘት ችያለሁ። በጣም 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 ነው ደስ ያለኝ። ትምህርት ቢሮውንም በጣም ነው በሙስሊሙና በእኔ ስም እንዲሁ በክርስቲያኑም ስም ከፍ ያለ ምስጋና የማቀርበው ለትምህርት ቤቱ ነው ላዘጋጁ እንጂ ደስታው የኔ ብቻ ሳይሆን ተኔ የበለጠ እና ተሙስሊሙ የበለጠ ክርስቲያኑ ተደስቷል ነው። እኛም እንግዲህ የዚህ ፕሮግራም አዘጋጆች ታምሩ ፕሮዳክሽን እና ፋና ብሮድካስቲንግ ኮርፖሬት እንዲህ ጤናውን ያርዝምልን፣ ይህን የጣፈጠ አንደበቶን ለአንድነት አብሮ ለመሆን የቆመ አንደበቶን እግዚአብሔር ፈጣሪ እድሜውን ያርዝምልን እንላለን፣ እንመኛለን። አሜን እላለሁ። ሁላችንንም ያርዝምልን። በቀደም አንድ ሌላ በጣም ደስ የሚል ነገር ተናግረው ነበር። በቀደም አንድ ሌላ በጣም ደስ የሚል ነገር ተናግረው ነበር። የዛፍ መትከል ቀን ላይ ከሀዲስ ላይ አንድ በጣም ጥሩ ጥቅስ ጠቅሰው ነበርና በቂያማ ዕለተ ትንሣኤ ጊዜ ብለው ጠቅሰው ነበር። ስለ አረንጓዴ ልማት ስለ ዛፎች አላህ በቁርአን በብዙ ቦታ ያወራል። በቁርአን በብዛት የሚያወራው ጀነትን ገነት ትላላችሁ እናንተ። ጀነትን ሲያወራ በብዛት ውሃዎችንና አትክልቶችን ዛፎችን ነው የሚያወራው። የዛፍ ሀገር ነው ጀነት። ጀነት ማለት በመሰረቱ አትክልት ማለት ነው፣ ችግኝ ማለት ነው። በእሱ ራሱ ስም አዲያ የአትክልት ሀገር ነው የዛፍ ሀገር ነው የሚለው። እንግዲህ ለየአንዳንዱ ሰው እንደኛ ሃይማኖት እንደ እስልምና የሚለው ጀነት ማለት የመጨረሻ ሀገር ነው፣ ሞተን ተነስተን የምንገባበት ሀገር ነው። የሀገር እዛም እንደዚሁ ድሃና ሀብታም አለ ይላል። እንደ ዱንያው ዓለም የመጨረሻ ድሃው ይህንን ዓለም ያህል 10 የሚሰጥ ነው ይላል። ድሃው ተዛ በታች የለም። ይሄ ዓለምኛ አሁን ይሄ ዱንያ ዓለም ይች ምድር ከጠረፍ እስከ ጠረፍ ሰውየው በእግሩ ቢሄድ
500 ዓመት ያሰዳል ነው የምንለው። የመካ ምድር እምብርት ነች ነው የሚለው። ተሷ ነው መሬት የተዘረጋው። ስለዚህ ይህንን 500 ዓመት የሚያሰደውን ዓለም ቀድር 10 ይሰጣል ይላል። ሀብታም የሚባለው ደግሞ ይህን ያህል 100 በላይ ይሰጣሉ ይላል። ያ ሁላ እንግዲህ በሙሉ በአጠቃላይ ችግኝ ነው፣ አትክልት ነው፣ ፍራፍሬ ነው የሚበላ የሚጠለሉበት ሲያዩት ደስ የሚል አበባው ኸضሩ ዋቱ እንደዚህ ያለ ደስ የሚል አገር ነው። እንደዚህ ሳይሆን ራሱ ዛፉ ደግሞ ባልተቤቱን ስሩ ወደ ላይ ቀንዘሩ ወደ ታች ሆኖ የሚመጣበት ቀልቡ ኸጠር ሲል ተዛ ሁላ ዓለም ተጠረፍ ቢፈልግ ከች የሚልበት አገር ነው። እና ይሄ ችግኝ ይሄ ዛፍ አረንጓዴ ማለት እዛ ዓለም ብቻ አይደለም፣ ለገነት ዓለምም ለጀነትም አስፈላጊ ነው። አላህም በቁርአን ሰዎችን ወደ እስልምና እንዲመጡ የሚጠራበት ታላቁ መጥሪያው ውሃና አትክልት ነው፣ ዛፎች ናቸው። እና እኛ እንግዲህ ይሄ ችግኝ መትከል ዛፍ ማልማት ከሰው ልጅ ስራ አንደኛው ነው ብለን ነው የምንወስደው። እንደ በአጠቃላይ እኛ እንደ እስልምና ሃይማኖት ጠለቡል ሐላሊ ፈሪዶቱን በዕደል ፈሪዳ ይላል። ሰውየው በሐላል የሰው ሀብት ሳይነካ ሰው ሳይበድል በሐላል መስራት መከሰብ ሁለተኛ ግዴታ ነው ይላል። የመጀመሪያው ግዴታ ፈጣሪውን ማወቅና ሰላት ነው። ሁለተኛው ግዴታ ሰው ራሱን መቻል ነው፣ መስራት ነው፣ መከሰብ ነው። በማንም ሙያ በማንም ከስብ ይሆን ከስቦ ሰውየው ሰርቶ ራሱን መቻል፣ ቤተሰቡን ተለመና ተከጃላ ማስቻል ውዴታ አይደለም ግዴታ ነው ነው የሚለው እስልምና ሃይማኖት። ተዛ ተግዴታ ውስጥ አንዱ ደግሞ ይሄ የዛፍ ልማት ነው። የዛፍ ልማት አትክልት ነው። ይሄ የሚገርመው ነገር ለሰውየው ብቻ አይደለም የሚጠቅመው፣ ለህዝብም ነው የሚጠቅመው። ዛፍ ማለት እኮ በቅጠሉ የሚጠቅም ነው፣ በእንጨቱ የሚጠቅም ነው፣ በፍራፍሬው የሚጠቅም ነው። ለመድኃኒትነት የሚሆነ ዛፍ አለ። ለምሳሌ አሁን አንዳንድ እንደ መቸላ የምንላቸው ዛፎች አሉ። ለተለያዩ በሽታ አንዱ ዛፍ ለተለያዩ በሽታዎች መድኃኒት የሚሆን ዛፍ አለ። ደግሞ እንደነ ሎሚ እንደነ ብርቱካን እንደነ ሙዝ ያለው ደግሞ ይሄ ፍሬው ብቻ ቀለብም ሆኖ በጥናም ተጠቅመውበት ለሰው ልጅ ጥቅም የሚሰጥ ነው። እንደዚህ ያሉ ዛፎች ማልማት ተግዴታ አንደኛው ነው እንጂ ውዴታ አይደለም እያልን ነው እንግዲህ የምናስተላልፈውና የዛፍ ብሎ ማለት አረንጓዴነት እንደዚህ አሁን እንግዲህ እንደ ዘመናዊ ትምህርት የዝናብ ስበብ ነው። ጫካ ተለለ ዝናብ የለም፣ ጫካ መጥፋት ዝናብ ያጠፋል የሚል ነው ሲተላለፍ የምንሰማው። እኛ ደግሞ እንደ ሃይማኖት ይሄ አይደለም ነው የምንለው። ዝናብ የሚያመጣው መልካም ስራ ነው። ዝናብ የሚከለክለው ወንጀል ነው፣ ኃጢአት ነው፣ መጥፎ ስራ ነው ነው የምንለው። ምክንያቱም እኛም የሚለው እስልምና ሃይማኖት መመሪያ አላህ ይህን ሰማያትና ምድርን ሲፈጥር በዚች ዓለም ላይ የሚዘንበው ዝናብ ተወስኖ ተቀምጧል። ወጩ፣ ወራቱ፣ አመቱ፣ ወራቱ፣ ቀኑ፣ ሌሊቱ፣ ሰዓቱ ተመዝግቦ ተቀምጧል። በዛ በተመዘገበው መሰረት ነው መመሪያ ያላቸው መላእክቶቹ ዝናቡን የሚያመጡት። በእንደዚህ ያህል ቦታ እንደ ያህል አካባቢ ይህን ያህል ዝናብ አዝንቡ ተብሎ መመሪያ ያለው ሚካኤል ይባላል መሪው መላእክት ረዳት አሉት። እዛ ተባለው ቦታ ላይ በዛ በተባለው ሰዓት ነው የሚያወርደው። ሰዎች አካባቢ ሰዎች ኃጢአተኛ ወንጀለኛ የሆኑ እንደው ሰው ወዲ ያልኖረበት ወደ ጫካው ደርበው ያፈሱታል ይላል። በዛ ዝናቡ ይበዛል፣ ሌላው ድርቅ ይሆናል። በአጠቃላይ ምድር ደግሞ በሰው ተዳርሶ ሁሉም ኃጢአተኛ ወንጀለኛ የሆነ እንደው ለአመቱ ለወሩ ለቀኑ የተዘጋጀው የተቀመጠው ዝናብ ተመዝነብ ቅሎት የለውም፣ ባህር ላይ ያፈሱታል ይላል እንጂ የአመቱ ዝናብ አበደም መቅረት የለውም። ዝናብን የሚከለክለው ኃጢአት ነው፣ ወንጀል ነው ነው የምንለው። ስለዚህ እኛ በሀገራችን ዝናብ የጠፋ እንደው
ዱዓ ቁጭሉና ዱዓ ያደርጋሉ። ወደ ዝናቡ ይመጣል እና እንደኛ በዛፍ ምክንያት በጫካነት አይደለም ዝናብ ነው የምንለው። መቼም እንዲህ ያሉት ሰዎች የሚናገሩት ገሃዲም እያዩም ይመስላል። ለምሳሌ አሁን ይሄ ወደ ሰሜኑ ለም ነበር፣ ዝናብ ማጣት ይበዛበታል። ወደዚህ ደግሞ ወደ ደቡብ ጫካ ያበዛል። ከዓመት ዓመት ዝናብ ነበር፣ አሁን እየቀለለ ሄደ እንጂ አዲስ አበባም እኛ ስንገባ የዛሬ 54-55 ዓመት አካባቢ ዓመቱን ሁሉ ይዘንብ ነበር። ብዙ ዱዓ አድርገን ነው ዝናብ የቀለለው። እንደው ቅዝቃዜው ብርዱ አላስቀምጥ እያለ እና በዛም ታግዘው በሌላም ነገር ደግሞ በመሳሪያ ሊሆን ይችላል። ያ ሙያዬ ስላልሆነ ወደዛ አልገባም። በእኛ አስተያየት ግን እንደ ሃይማኖት ዝናብ የሚያስቀረው ኃጢአት ነው፣ ዝናብ የሚያጠፋው። ዝናብን የሚያመጣው ደግሞ ዱዓና ፈጣሪን መፍራት መልካም ስራ ነው ነው የምንለው። የእነዚህ ዛፎች ለምንድን ነው የሚጠቅሙት ያልን እንደው እንጨታቸው ይጠቅማል፣ ቅጠላቸውም ይጠቅማሉ፣ ጥላቸው ይጠቅማል። ፍራፍሬያቸው የሚበላው ደግሞ ብዙ ዛፍ የሚበላ ነው። ፍራፍሬያቸው ይጠቅማል፣ ለመድኃኒትነት ይጠቅማሉ። ዛፍ ከሌለ እኮ መድኃኒት የለም። ተዛፍ ስርና ተቅጠል ተንጨት ነው እኮ ይሄ ሁላ መድኃኒት በዓለም የሚሰራጨው ነው የሚጠቀመውና እንደዚህ ያለ ጥቅም ብዙ ስለሆኑ ዛፎች ዛፍን መትከል አንገብጋቢ ነው የምንለው። እኔ በመሰረቱ አንድ ቦታ ነበረኝ አሁን የተቀመጥኩበት የዛሬ 16 ዓመት ገዳማ 12,000 ባህር ዛፍ ተክዬ ነበር። እንደዚሁ በኬ አንድ ድርጅት ነበረኝ ተሰንዳፈ ወደዛ ወደ 30 ሰራተኛ ነበረኝ። ክክ ምስር ነበረኝ። እዛ ሲሄድ ሰፋፊ ቦታ ነው ሰው የያዘው፣ በጣም ወሰን የሌለው አንዲት ዛፍ አንድ ባህር ዛፍ አይታይም። አለልቱ የሚባል እጄ እኔ ፈላ አምጥቼ ተከልኩኝ። እኔ ተተክል ሲያወረኝ እንደዚህ ደግሞ መትከል አለ እንደ ብለው 10,000 20,000 30,000 40,000 ይተከላል። አሁን እየሸጠ ይጠቀማል ሰው እና ዛፍ መትከል እንግዲህ አንገብጋቢ ጉዳይ ነው፣ አስፈላጊ ጉዳይ ነው፣ ጥቅሙ ብዙ ነው እና ግን ይሄ ምን ይጠይቃል? እንዳው አንዳንድ የተናግሩ አውርቶ ዝም ብቻ ሳይሆን አስተዳደር አመራር የሆነ ሰው ማስተማር ነው። ሁልጊዜ አካባቢውን ማስጠንቀቅ፣ ማስተማር፣ ማስገንዘብ ያስፈልጋል። የሃይማኖትም አባቶች እንደዛው እንደዚህ ቢያስገነዝቡት በየጓሮ እንኳኮ እኒህ ለመድኃኒት የሆኑ አትክልቶችና የሚበሉን አትክልቶች ለምግብ የሚሆኑ ፍራፍሬዎች ቢተክል ለዚህ ለኮነሚውም ለሽግሩም እኮ ያግዛል፣ ምግብ ይሆናል። ጥሩ ነገር ነው እና ያው እንግዲህ እንዲህ እየተወደደ የመውዙ ምኑ ተመግዛት በየጓሮ እየተከለ ቢበላ በጣም መልካም ይሆናል ማለት ነው ማስተላለፍ የምፈልገው። እውነት ነው። እውነት ነው። በጣም ነው የማመሰግነው። እንግዲህ የዛሬ የአረፋ በዓል ትኩረት የምናደርገው አንዱ ዝግጅታችን ስለ መንዙማ እንጉርጉሮ ላይ መንዙማ እንጉርጉሮና የነሺዳ እንግዲህ በእርሶ አንደበት ለመስማት ስለፈለግን ነው። ነሺዳና መንዙማ አንድነታቸውና ልዩነታቸው ምንድን ነው? በተለይ መንዙማ ከሃይማኖታዊ ፋይዳው አልፎ በወሎ አካባቢ የውስጥን መናገሪያ የፖለቲካ ጉዳዮችን ወይም ደግሞ ወደፊት ትንቢት መናገሪያ እንደዚህ አይነት ብዙ ሰዎች ይጠቀሙበታል። ምክንያቱም እኔ አሁን ለምሳሌ ደሴ አካባቢ ሄጄ በአጋጣሚ በሌላ ሰው መኪና ስዘዋወር እያዳመጡ የነበሩት መኪናቸው ውስጥ መንዙማ ነው፣ የተለመደ ነገር ነው እና እርስዎ የመንዙማን ጉዳይ እና የነሺዳን አንድነታቸውና ልዩነታቸውን እንዴት ያስቀምጡልናል? ነሺዳና መንዙማ የሚገናኙበት ተግባራት አላቸው፣ የሚለያዩበትም አላቸው። አንድ ናቸው፣ ይገናኛሉ። ነሺዳ ማለት ወጣቶች፣ ተማሪዎች ወይም ቁርአን የሚቀሩ የምንላቸው አንዳንድ ነገሮች ለስብሰባዎች፣ ለዝግጅቶች የሚያቀርቧቸው ነው። መንዙማው ደግሞ ይህን የማይመለከት ሌላ ነው፣ እሱን እመጣለሁ። ግን እነዛ ነሺዳዎቹ ስብሰባውን በተመለከተ የሚናገሯቸው አሉ።
መንግስትን በተመለከተ የሚናገሯቸው አሉ። አገርን በተመለከተ እንግዲህ እንዳቅጣጫው እንደ ስብሰባው አቅጣጫ የሚናገሩት አላቸው። እንደ ጉዳዩ እንደዛ እንዳስፈላጊው እንደ ወቅቱ እንደ ጊዜያቱ ያ በመሆን ምናልባት መንዙማ ጋር ይለያያሉ እንጂ አለዛም ውጋሴ በመሆኑ መርህ በመሆኑ ውዳሴ በመሆኑ አንድ ናቸው፣ ይገናኛሉ። ወደ መንዙማው ስንመጣ መንዙማ ማለት ቃላቱ አረበኛ ነው። ትርጉሙ መንዙማ ማለት ግጥም ማለት ነው። ትርጉሙ ግጥም ማለት እኮ ነው። ትርጉሙ ስክካት እንደው እንትን ብትን ንግግር ሳይሆን ግጥም ማለት ነው። አሁን ለምሳሌ ዘፈንም ግጥም አለው፣ መንዙማውም ግጥም አለው፣ ነሽዲያውም ግጥም ነው። ግጥም ማለት ነው አረበኛው ወደ አማርኛ ስንተረጉመው። ያ ግጥም የሆነ ነገር ምን አጠቃሏል? አንደኛ የፈጣሪ ምንነት የሚገልጽ ተግባራት ወስጧል። የአላህን ምንነት፣ የአላህን ትልቅነት፣ የአላህን ቸርነት፣ የአላህን እዝነት፣ የአላህን የበላይነት የሚገልጽበት አለ። ያም መንዙማ ነው። እዛ ውስጥ ደግሞ የነቢያችንን ምንነት፣ የነቢያችንን ክብር፣ የነቢያችንን መወደድ፣ የነቢያችንን መሪነት፣ የነቢያችንን ተተወለዱ ይዘው ደግሞ እሞታቸው ድረስ ህይወታቸው እስከሚያልፍ ድረስ ያለን ታሪካቸውን፣ ጠባያቸውን፣ ስራቸውን የሚያብራራ የሆነ መንዙማ ውስጥ አለ። ያም መንዙማ ይባላል። በግጥም ያልሆነው ሲራ ይባላል። ሲራ ይባላል፣ ታሪክ ይባላል። ታሪካቸው ማለት ነው። በመንዙማ በግጥም የሆነ ጊዜ መንዙማ ይባላል። መንዙማ ይባላል። ስሙ በዚህ ተለያየ እንጂ የነቢያችን ሙጋሴ የነቢያችንን ምንነት የሚያስረዳ ነው። ሌላ እዛ ውስጥ ዱዓ ይጠቀልላል። እዛው መንዙማ ውስጥ ደግሞ ዱዓ አዘል የሆኑ ንግግሮች አሉ። እዛው መንዙማ ውስጥ ደግሞ መንግስታዊ የሆኑ ተግባራቶች አሉ። እዛው መንዙማ ውስጥ ደግሞ ህዝባዊ የሆኑ ተግባራቶች አሉ። እዛው መንዙማ ውስጥ ደግሞ አገራዊ የሆኑ ቃላቶች አሉ። እዛው መንዙማ ውስጥ ደግሞ ያለፉን ታሪክን የማብራራት የሆኑ ቃላቶች አሉ። ይህ መንዙማ የሚባለው ብዙ ነገርም ያጠቃልል ነው። እዛ ውስጥ ደግሞ ተወሱል የሚሉት አለ፣ መመጀን፣ እርዳታ መፈለግ ምን የሚሉት አለ። እዛው መንዙማ ውስጥ ደግሞ ይሄም አለ፣ ተወሱል የሚሉት አለ፣ እስቲጋሳ የሚሉት ነገር አለ። ሌሎች እንግዲህ መመጀን ማለት ነው። ተወሱል እስቲጋሳ ማለት መመጀን ማለት ነው። ይሄ ሁላ አለ። ተዚህ አልፎ ደግሞ የነቢያችን ተከታዮች የአስሐቦች ሙጋሴ፣ የአስሐቦች ታሪክ፣ የአስሐቦች ምንነት እዛ ውስጥ ይጠቃለልበታል። ተዛም አልፎ ደግሞ ዛሬ ድረስ ደግሞ ያለፉት ታላላቅ ዑለማዎች፣ ታላላቅ መሻይኾች፣ አገር መሪ የነበሩ ህዝብ መሪ የነበሩ መሻይኾች፣ አውሊያዎች የምንላቸው ሷሊሆች የእነሱም ደግሞ ህይወት የእነሱም ታሪክ እዛ ውስጥ አለ። የእነሱም መልካም ተግባር እዛ ውስጥ አለ። የእነሱም ደግሞ ዝነታቸው፣ የእነሱ ተግባራታቸው ተህይወታቸው አካለ መጠን ተደረሱ ጀምሮ በምን ህይወታቸውን እንደጨረሱ ተግባራታቸው ምን እንደሆነ አመራራቸው እዛ ውስጥ አለ። የመንዙማ ማለት ይህን ሁሉ የሚያጠቃልል ነው። እዛ ውስጥ እስቲጋሳ ይኑር ተወሱል ይኑር እንጂ በጣም ጥቅሙ የበረከተ አረበኛ ቋንቋ መሆኑ ነው። ጥቅሙ የበረከተ ብዙ ነገር ያጠቃለለ ነገር ነው። ግን የመንዙማ ሲበጅ መንዙማ የተጀመረው ነሺዲያ የተጀመረው በነቢያችን ጊዜ ነው። ነቢያችን በህይወታቸው ተሞግሰዋል። 7 ገጣሚዎች ነበሯቸው ይላል። ቀጥሎም ለአንደኛው አመስግኗቸው አሞግሷቸው ሽርጣቸውን ሸልመውታል ይላል። እና እሳቸው ወቅት ላይ ነው የተጀመረው። ተዛ ጀምሮ በየአገሩ አለ፣ በየመን አለ፣ በመካከለኛው ምስራቅ በአጠቃላይ አለ፣ በአልጄሪያ አለ፣ በዓለም በሙሉ በአፍሪካም በፈረንጅም ሀገር አለ። የወሎ ባይሆን ለየት ያለ ነው። የተቀረው ሀገር ነገማቱ ቋንቋው አንድ አይነት ነው። በየመን ቢከድ አንድ አይነት ነው። በሱዳን ቢከድ አንድ አይነት ነው አባባሉ። በማንም ሀገር ቢሆን አንድ አይነት ነው እንጂ አለ መንዙማው።
የወሎ ብቻ ተአምርነቱ የሚያጅበው የተለያየ እንትን አላቸው የተለያየ ነቀማቶች። አሁን በዚህ በወረባቦ በየጁ አካባቢ የምንለው አለ አባባሉ ለብቻው የተለየ ነው። በዚህ ደግሞ እንደ አማናምባ ያለው ደግሞ እንደዚህ የቆላው ደግሞ ወረሞ አለ አባባሉ ሌላ አይነት ነው። ይሄው ወረሞ ደግሞ የተለያዩ አባባሎች አላቸው። ወረባቦ የተለያየ አባባል አለው። ወደዛ ደግሞ ወደ ምዕራብ ወሎ ደግሞ ተዝተሪሲ ወደ ጎጃም መልስ ወዲያለው ወደ ቦሮና የታየ እንደው አባባሉ ነቀማቱ ደግሞ ለብቻው የተለያለው። የወሎ የሚያጅበው ታያ እንደው በተለያየ ቋንቋ በተለያየ ነቀማት ነው የሚሉት አባባል። ሁሉም ይጣፍጣል የሚገርመው፣ ሁሉም ደስ ይላል የሚገርመው። እንደው ዋናው ነገር ይሄ ታያ እንግዲህ መንዙማ ጥቅሙ ምንድነው? መውሊድ በሚሆን ጊዜ አንዳንድ ዝግጅት በሚሆን ጊዜ እንደው በማንኛውም ዱዓ በሚሆን ጊዜ ሲባል በጣም ነሻጦ ይሰጣል። በጣም እርካታ ይሰጣል፣ ደስታ ይሰጣል። ሰዎች በዛ ወደ መልካም ጠባይ እንትን ይላሉ። ኃጢአተኞች ወንጀለኞች ይቶበታሉ። የሰው ሀቅ ያለባቸው ሰዎች ሀቃቸውን ይወጣሉ። ሰው ወደ መልካም ጠባይ ይስባል፣ ወደ መልካም አቋም ይስባል። እንደዚህ ያለ ነገር በጣም ብዙ ጥቅም ያለው ስለሆነ መንዙማና እንግዲህ ነሺዳ ይህን ይመስላል ነው ባጭሩ። ያው ሰፋ እንኳ ባይል በጣም ጥሩ አድርገው ነው የተነተኑልን። እናመሰግናለን። እንግዲህ ዛሬ የአረፋ በዓል እየተከበረ ነው። በመላው ዓለም የእስልምና እምነት ተከታዮች ዘንድ እየተከበረ ነውና እንግዲህ መልካም በዓል የሚል መልእክቶን እንዲያስተላልፉልን። እንግዲህ ዛሬ የአረፋ በዓላችን እንደመሆኑ በመሰረቱ አረፋ ማለት የመካ ህዝቡ የሚሰበሰብበት ሜዳ ስም ነው አይደለም። አደምና ሐዋ እዛ ስለተገናኙ ተጣየቀውበት ነው። አወቅኩኝ የተባበለው ነው። በሂንድና በጁዳ ተኖሩ በኋላ አላህ ተጣልቶ ተጀነት አውጥቷቸው እና አረፋ በዓል ይባላል። ኢደል አድሃም ይባላል። የማረጃ ቀን ማለት ነው። እና በአጠቃላይ ለኢትዮጵያ ሙስሊሞች በግቢ በሀገርም ውስጥ ላሉ በውጭም ላሉ እንደሁም በአጠቃላይ በዓለማት ላለ ሙስሊም ሁሉ እንኳን ለተከበረው ኢደል አድሃ በሰላም በአማን አደረሳችሁ እላለሁ። እንግዲህ ተይሄ በመለጠቅ እንድንተዛዘን እንድንከባበር ያለን ሰዎች ለሌላቸው እንድንረዳ ችግርተኞችን እንድናግዛቸው የህመምተኞች ታሉ ደግሞ እንድንረዳቸው እንድናስደስታቸው አንዱ ተደስቶ አንዱ ታይደሰት ይዋል እንደሆነ ፈጣሪ ጌታችን አላህ ደስ ስለማይለው ስለማይወድ እንድንረዳዳ እንድንተጋገዝ አደራ ላለሁ። አመሰግናለሁ። እኛም እንግዲህ በታምሩ ፕሮዳክሽን እና እንዲሁም በፋና ብሮድካስቲንግ ኮርፖሬት እንዲሁም በመላው የእስልምና ሃይማኖት ተከታዮች ስም ክቡር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ከበዓል ጊዜው ሰውተው ለኛ ይህን ጊዜ ስለሰጡን እጅግ አድርገን እናመሰግናለን። ኢድ አል-አድሃ ሙባረክ። ባረከሁላሁ ለና ወለኩም። በጣም እኔም አመሰግናለሁ። የተቀና ስራ አድርግላችሁ። በጣም እንወዶታለን፣ በጣም እናከብራለን። እኔም አከብራለሁ፣ ወዳለሁ። ጌታዬ ሁላችሁንም ሰላም አላህ ያርግልን።